ዝና እንግዲህ ሲንቆራጠት መድብል ጉድ ሰራው ማለት ነው። የታሰረበትን ገመድ በጣጥሶ እንግዲህ ሁለቱንም በካራቴ እንደዚህ ዘረሯቸው። እንግዲህ ከዛ በኋላ ዝና ማነብር መድብል ለማምለጥ ሲሞክር ፖሊሶች መጡ ማለት ነው። ፖሊሶች እንግዲህ ሁሉንም ነገር ጠየቁት። እያንዳንዱ ማስረጃ እኔ ጋር አለ፣ ምንም አታስብ፣ እኔ ምንም የጠፋው ጥፋት የለም፣ ወንጀለኞቹ እነሱ ናቸው፣ ወንጀላቸውን ስለነቃንባቸው ነው እኔን የያዙኝ እዚህ ብሎ ሁሉንም ነገር እንግዲህ ለፖሊሶቹ ተናገረ። ፖሊሱም እንደዚህ ቆሞ እንግዲህ ሁሉንም ነገር ጻፈው ማለት ነው። እንግዲህ ዝና አለቀለት። ማህሌትም ሳትቀር ሄደንም እንግዲህ የማህሌት ሰላይ መሆኗ ተደርሶበታል ማለት ነው። በዚህ ደረጃ እንግዲህ ይሄ ሁሉ ነገር የሰውን ህይወት ለማመሰቃቀል የራሷን ህይወት ለማስተካከል ብላ የሰውን ህይወት እንግዲህ ለማመሰቃቀል ነው እዛ ቤት የላከቻት ማለት ነው። ኤደንም ይሄ ነገር ይቅርብኝ፣ እኔ ሰዎቹ ለእኔ በጣም መልካም ሰዎች ናቸው፣ በጣም ብዙ አመት አብሬያቸው እንደኖርኩ ያክል ነው ያቀረቡኝ፣ ስለዚህ እነሱን መክዳት አልችልም። ማህሌት እባክሽ እንደዚህ አታድርጊ፣ እንግዲያውስ ከልጅሽ እነሱ ከበለጡብሽ የፈለግሽውን ነገር ማድረግ ትችያለሽ፣ ገባሽ አለቻት። ከዛ በኋላ አይ እንደዛ ሳይሆን እባክሽ አንድ ነገር ልለምንሽ። ምን? በቃ እነ መድብልን ታያቸው፣ ሌላ ስራ ፈልጊ የራስሽን፣ እነሱ እኮ በሰላም እየኖሩ ነው፣ እባክሽ ብላ ለመነቻት። አይመለከተኝም፣ እኔ ያልኩሽን ብቻ አድርጊ፣ የማታደርጊ ከሆነ ግን እመኚኝ ዋጋ ትከፍያለሽ አለቻት። ከዛ በኋላ ማህሌት ቆይ አንቺ የሰው ስብዕና የለሽም አይደለ? ቆይ ለምን እንደዚህ ታደርጊያለሽ? አረ ማሰብ አለብሽ እባክሽን ማህሌት፣ የሰው ልጅ እንደዚህ ሲሰቃይ እንዴት ያስደስትሻል? አዎ እኔ በጣም ነው የምደሰተው፣ በጣም ያስደስተኛል። ምክንያቱም አንቺ እውነት ተበዳይ ብትሆኝ ኖሮ እንደዚህ አልነበረም። ግን አንቺ አልተበደልሽም፣ በዳዩ አንቺ ነሽ እንጂ። አንቺ ከማን ጋራ እንደምታወሪ ግን ታውቆሻል እንዴ? አዎ ማህሌት ታውቃለሁ፣ አንቺ ጋር እያወራው ነው። ግን ደግሞ እውነታውን ልንገርሽ ማህሌት፣ እያደረግሽ ያለሽው ነገር በጣም እየተሳሳተ ነው። ስለዚህ እባክሽን ታያቸው፣ የራሳቸውን ህይወት ይኑሩበት እነሱ አለቻት። ቆይ አንቺ ለእነሱ ጠበቃ ሆነሽ ነው እንዴ? እንደፈለግሽ ማሰብ ትችላለሽ፣ ግን ሰዎቹ በጣም ጥሩ ሰዎች ናቸው። እነሱን እኔ ምንም ላደርጋቸው አልችልም። እንግዲያውስ እውነቱን ልንገርሽ፣ ከልጅሽ እነሱ ከፈለጡብሽ የፈለግሽውን ነገር አድርጊ እሺ? ምንም ብትይ ምን አልሰማሽም። ከዛ በኋላ እንግዲህ ያዙ ይልቀቁኛለች ማለት ነው። ከዛም መድብል እንግዲህ ቀስ ብሎ የታሰረበትን ገመድ ቀስ እያለ እየፈለቀቀ እየበጠሰ ዝና ሲመጣ ዝም ሲል፣ ዝና ዞር ሲል እንግዲህ ብድግ ብሎ ሁለቱንም በካራቴ ዘርሮ አስቀመጣቸው ማለት ነው። ከዛ በኋላ ወይኔ ዝና ያበበ ደንበሳ ልጅ እኔን ካድከኝ ማለት ነው አንተ ከሃዲ! እንዴት ነው እኔን ልትጥለኝ የሞከርከው? እኔ ማን እንደሆንኩ አታገኝም እንዴ? እንዴት ሲል እንግዲህ ብድግ አለ ማለት ነው። ከዛ በኋላ መድብል እንግዲህ ሁለቱን አንጥፎ ሊያመልጥ ሲል ፖሊሶች ተጠቁመን ነው የመጣ ነው። ከዛ በኋላ ምንድን ነው የተጠቆማችሁት? እዚህ ወንጀለኛ አለ፣ ይኸው ወንጀለኞቹ እነኚህ ሁለቶች ናቸው። እኔን ያለምንም ስራዬ እዚህ አስረው እያሰቃዩኝ ነበረ። ምን? አዎ እነኚህ ሰዎች በጣም ወንጀለኞች ናቸው። ስለዚህ ተገቢውን ቅጣት ማግኘት አለባቸው፣ አለበለዚያ ከባድ ችግር ይፈጠራል አለ። ከዛም እሺ እና ምን እናድርግ? እናማ ይኸው ይሄ እውነታው። ስለዚህ ማድረግ ያለባችሁ ነገር እነኚህ ሰዎች በቁጥጥር ስር አውሏቸው እባካችሁን፣ ከባድ ችግር እየተፈጠረ ነው። ስለዚህ በቁጥጥር ስር መዋል አለባቸው አለ። ከዛ በኋላ እንግዲህ እሺ ብሎ ያው ፖሊሱም ለምርመራ ስለምትፈለጉ ቀጥሉ አላቸው ማለት ነው። ኤደን እንግዲህ እዛው ቁጭ ብላ ማስመሰሏን ቀጥላለች አሁንም ማለት ነው። ምክንያቱም እኔ ምስኪን ነኝ፣ እኔ ልጄን ለማሳደግ ነው እዚህ ቤት ውስጥ የገባሁት፣ እባካችሁን ምንም በክፉ ነገር እንዳታዩኝ፣ በክፉ ነገር እንዳትጠረጥሩኝ እያለች ቅድስት ግን በጣም ተጠራጥራታለች ነበረ። ነገር ግን ደግሞ በትንሽ ነገር ሸወደቻቸው።
እህቴ እሷ ነች ብላ መሀሌት ያቀረበቻትን ሴትዮ በስልክ አወራቻት። ከዛም እንግዲህ ወይ ይቅርታ እኛ እኮ አሁን ላለንበት ነገር በጣም ብዙ ነገር እያሳሰበን ስለሆነ በጣም ይቅርታ ካስከፋንሽ፣ እሺ የመድብል ነገር እኮ ግራ አጋብቶኝ ነው አለ። ከዛ በኋላ መሀሌት ጋር ደወለችና አንቺ ግፈኛ፣ የእውነቴን ነው የምልሽ መሀሌት፣ በህይወቴ ብዙ ሰው ገጥሞኛል፣ እንዳንቺ ግን ጨካኝ ሰው ገጥሞኝ አያውቅም። ቆይ ለምንድን ነው የማትታያቸው? እነኚህ ሰዎች ምን አድርጉ ነው የምታያቸው? ሴትዮ ለእነሱ ጥብቅና ቆመሻል እንዴ? አዎ ሰዎቹ አንቺ ከምታስቢያቸው በጣም መልካም ሰዎች ናቸው። ግን አንቺ እኔ እንጃ ለአንቺ ቃላት አጣሁልሽ መሀሌት። ቆይ እነኚህ ሰዎች ምንድን ነው ያደረጉሽ? ለምንድን ነው የማትታያቸው? ምንድን ነው እሱ ችግርሽ ስትላት እንግዲህ ቦጋለችባት። ሴትዮ ችግርሽ ከኔ ጋር ነው እንዴ? አዎ ከአንቺ ጋር ነው። እንደውም ቢልልኝ አንቺን ብገጥምሽ ደስ ይለኛል አለቻት። እንግዲህ በጣም መናገር ያለባትን ነገር በሙሉ ተናገረች። ከዛ በኋላ ሀይ ዛሬማ ጤነኛ አትመስኝም፣ የሆነ የላከኝ ሰው አለ መሰለኝ አለቻት። እኔ ማን ይልከኛል ብለሽ ነው ደግሞ ትፈሪያለሽ እንዴ? ማን ይላከኝ ብለሽ? ለማንኛውም መሀሌት እባክሽ ከተንኮል ስራ ውጪ። ፈጣሪ መቼና እንዴት እንደሚያጋለጥሽ አታውቂም። የተጋለጥሽ ቀን ግን የሚከተልሽን ነገር ማሰብ አይከብድም። ከወዲሁ ብትመለሽ ይሻልሻል አለቻት። እየዛትሽብኝ ነው ወይስ እየመከርሽ አለቻት። እንደፈለግሽ በይው፣ ግን እውነታው ነው። አንድ ቀን ትጋለጫለች በተንኮልሽ መሀሌት እመኝኝ አለቻት። ከዛ በኋላ እንግዲህ ቆይ እኔ የምለው አለች ቅድስት፣ እኔ ከማን ጋር ነው የምትጨቃጨቂ? ሁልጊዜ ስትጨቃጨቂ ሰማሻለሁ። እህቴ ነቻ፣ እናንተ ፊት ያወራኋት እኮ ነች። አሁን ለተለያየሽም እንዴ? እና ታዲያ ምንድን ነው ያገናኛችሁ? በልጄ ምክንያት ነው። ልጄን እሷ ጋር አስቀምጬ ነው የመጣሁት። እና ታዲያ እየሰራሽ ገንዘብ ትልክ የለ እንዴ? ለምን ልጅሽን አትንከባከብም? ብቻ ብዙ አወራች። ከዛ በኋላ ብዙ ካወራችን በኋላ እንትን አለች ማለት ነው። መሀሌትም እንግዲህ እሰራልሻለሁ፣ እምቢ የምትይ ከሆነ እመኚ፣ ለእያንዳንዱ ነገር ዋጋ ትከፍያለሽ። እኔ መሀሌት አይደለሁም። እኔ ላመንኩበት እና ላሰብኩበት በሙሉ ወደ ኋላ የማልል ሰው ነኝ። ስለዚህ ዋጋ ትከፍያለሽ አለቻት። ከዛ በኋላ እንግዲህ እናሻውን ማድረግ አለብኝ፣ የምታደርጊውማ ወደ ንስሐ ግቢ፣ ወደ ራስሽ ተመለሽ። እውነቴን ነው መሀሌት፣ ይጸጽትሻል አንድ ቀን። ከዛ በኋላ ስልኩን ዘጋችሁ። ስልኩን ከዘጋችሁ በኋላም መሀሌት እንግዲህ እኔን ልትመክረኝ ተፈክረ ማትረባ አለችና ስልኩን ዘግታ ሄደች። አቶ ዝናም እንግዲህ ብሩክ እመነኝ፣ እኔ ዝና በበደንበሳ ልጅ ነገ ጠዋት ከእስር ቤት እወጣለሁ፣ እመነኝ፣ አንተ ግን ዋጋ አስከፍልሃለሁ፣ እንደዚሁ የምለቅህ እንዳይመስልህ አቶ ብሩክ እያለ እንግዲህ ኩኛ ለማለት ነው። ከዛ በኋላ እንግዲህ ተረጋጋ፣ ምንም ማድረግ አይቻልም፣ ይሄው ነው ያ ካሌብ የሚባል ጀሌህም እሱም ይመጣል፣ ሰሞኑን ጠብቅ፣ ለጊዜው ግን እናንተ ግቡ፣ እረፍት አድርጉ፣ ሰሞኑን በጣም ተንገላታቸዋል አለው። ከዛ እየፎገርከኝ ነው ላይ ጭራሽ፣ ወይኔ መድብል፣ ወይኔ ዝና እያለ መድብልም እንግዲህ ከተልና ሳቀበትና የቅድሙ ወንድነት የታል ታዲያ? አቶ ዝና እኔ እኮ ነግሬ ነበረ፣ ብሩክን አታውቀውም አንተ፣ ግን ብሩክን ለማሸነፍ ነው አይደለ ጥረትህ? ግን ወንድሜ እንደዚሁ በቀላሉ እጅ የሚሰጥ ሰው አይደለም። አየኸው አይደለ? ሰራለህ። ፍላሹንና ቪዲዮውን እሰጥሃለሁ ብሎ ጉድ ሰራ ካለ ገና መች አየህና? ይሄ እኮ ጅማሬው ነው። ገና እያንዳንዱ ነገር ዋጋ ትከፍላለህ። ላደረግከው ነገር በሙሉ በጣም ብዙ ነገር ነው ያጠፋኸው። በጣም ብዙ ስህተት ነው የተሳሳትከው። ስለዚህ ዋጋህን ታገኛለህ አለው። እሺ ምን ላድርግ? ቆይ ምንድን ነው የምትፈልገው? የምትፈልጉት ምንድን ነው? እስር ቤት ነው። ለእያንዳንዱ ለሰራኸው ወንጀል ትጠየቃለህ። ምክንያቱም የብዙ ሰው ህይወት ነው ያበላሻችሁት። የብዙ ሰው ኩላሊት እያወጣችሁ የብዙ ሰው ህይወት አጨልማችኋል። ስለዚህ ለእያንዳንዱ ነገር ዋጋ ተከፍላላችሁ። ከዛም እንግዲህ አምላኬ ትዕግስቱን ስጠኝ። ቆይ እንዴት ነው ነገሩ?
እኔ ቆይ ምንድን ያደረጉት? ለምንድን ነው ሰው ሁሉ እኔ ላይ የሚነሳው? እያለ እንግዲህ ሳክሱን ሲነፋ ከዛ በኋላ ብቻ ከባድ ነው እንግዲህ ማናት ምሳሌዬም ደግሞ ኤደን ጋር ሄዳ ይቅርታ አድርጊልኝ ባክሽ፣ ይቅርታ አድርጊልኝ ስም አጠፋሁት፣ ስምሽን እንትን አልኩኝ አይደለ? አይ ችግር የለውም ይቅርታ አያስፈልገውም የኔ ቆንጆ ችግር የለውም እሺ አለቻት። እሷ በስራዋ መሆኗን አላወቀ እንግዲህ ኤደን ልጅ እንዳላት ሳይታወቅ በፊት ነበረ እንትን ያለችው የገባችው እዛ ውስጥ ማለት ነው። ልጅ እንዳላት ሳይታወቅ ነው እና ብሩክ ቤት የገባችው። አሁን ግን ልጅ ምናምን ስትል ልጅ እንዳለሽ እኮ አልተናገርሽም ነበረ ባለፈው አሏት። አዎ አልተናገርኩም ነበረ ለዛ ነው ምናምን አለች። ከዛም አይ በቃ ችግር የለውም እና አንቺ ተረጋጊ እሺ ምናምን አሏት። አረጋጓት። ግን እሷ አሁንም ውስጧ የሚያስበው ሌላ ተንኮል ነው። ምክንያቱም ልጇን እንዴት እንደምታስመልጥ ልጄን ውሰጅልኝ፣ ልጄን ገጠር ውሰጅልኝ፣ ልጄ ገጠር እንድትሄድ እፈልጋለሁ እያለች እንግዲህ ያዙ ይልቀቁኝ አለች። ከዛ በኋላ ሀይ እንደው በቀላሉ የሚሆን ይመስልሻል እንዴ? እኔ እኮ ኤደን ነኝ። እያንዳንዱ ነገር ለማደርገው ወደ ኋላ እንደማልል አንቺም ጠንቅቀሽ ታውቂያለሽ። ስለዚህ አርፈሽ ብትቀመጪ ይሻልሻል አለች። ዛቻዋን ቀጠለች ማለት ነው። ወይዘሪት መሀሌት ኤደን እኔ እኮ እንደለመድኩሽ እሺ ብትይ ኖሮ ይሄ ሁሉ ነገር ባልመጣ፣ ግን አንቺ እምቢታን መረጥሽ፣ ምንም አማራጭ አልነበረኝም እያለች ፎከራዋን ቀጠለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው?